ሰላም እንዴት ናችሁ? ዩቲዩብ አለሁላችሁ። እኔ ባለፈው አርብ ዕለት በለቀኩላችሁ ቪዲዮ ላይ ቴሌግራም ዋሌትን እንደ አማራጭ መጠቀም እንደምትችሉና ፒቱፒ ኦልሞስት 99% ኢትዮጵያ ላይ እያቆሙ ስለሆነ ያንን እንደ ሶሉሽን መጠቀም እንደምትችሉ ነግሬያችሁ ነበር ማለት ነው። ከዛ ጋር ተያይዞ አዳዲስ የወጡ ኒውሶች አሉ። ያንን ቪዲዮ አርብ ዕለት ከለቀኩላችሁ በኋላ አዲስ የተሰሙ መረጃዎች አሉ ማለት ነው። እነሱም በዚህ አጠር አድርጌ የሰማዋቸው ነገሮችና ምን ያህል ድረስ ፕላትፎርም መጠቀም እንደምትችሉ ያላችሁ ፈንድ እንዴት እንደሚሆን የተለያዩ ነገሮችን በዚህ ቪዲዮ ነግራችኋለሁ። ፓኒክ እንዳታደርጉ። በተለይ ደግሞ ቴሌግራም ላይ ፒቱፒ ማድረግ የምትፈልጉ ሰዎች እስከመች ማድረግ እንደምትችሉና ፈንድም ደግሞ ሆልድ ያደረጋችሁ ካላችሁ የዛ ነገር መጨረሻ ምን እንደሚሆን በዚህ ቪዲዮ አጠር አድርጌ ያስረዳችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቴሶል እባላለሁ። ይህ ቻናል ቴሶል ይባላል። እንዲህ አይነት ክሪፕቶ ቲፖችን እና የተለያዩ ኢምፖርቲንግ ቲፖች የምንሰጥበት ቻናል ስለሆነ ሰብስክራይብ ብታደርጉ ትረስት ሚ ብዙ ትጠቀሙበታላችሁ ማለት ነው። አስቀድሜ እንደነገርኳችሁ አርብ ዕለት ቴሌግራም ዋሌትን እንደ አማራጭ መጠቀም ትችላላችሁ ብዬ ቪዲዮ ሰርቼላችኋለሁ። ፒቱፒ ኦልሞስት ሁሉም ፕላትፎርሞች እያቆሙ ስለሆነ ኢሜል እየላኩ ስለሆነ እንደ አማራጭ እሱን መጠቀም እንደምትችሉ ነግሬያችሁ ነበር። እነዚህን ፕላትፎርሞች ቴሌግራምን ጨምሮ እንደገለጹት ደግሞ ዲዩ ቱ ሬጉላቶሪ ሪኳየርመንት እነዚህ ፒቱፒ ትራንዛክሽኖች በኢትዮጵያ ብር የሚደረጉ ዩኤስዲ ትራንዛክሽኖች እንደሚቆሙ አብዛኞቹ ፕላትፎርሞች ተናግረዋል ማለት ነው። ቴሌግራም ዋሌትም አንዱ ሆኗል በሚያሳዝን ሁኔታ ማለት ነው። ኤክስፔክት አላደረኩም ፒቱፒ እሱ ላይ ወዲያው እንደዚህ ይቆማል ብዬ ኢቭን ቪዲዮ አፕሎድ ያደረኩለት ነበር ያ ኒውስ የወጣው ማለት ነው። ስለዚህ ቴሌግራም ፒቱፒ መጠቀም የምትችሉት እስከ ጁን 2 ድረስ ፋንክሽን ማድረግ ይችላል። ፕሮባብሊ ከዚህ በኋላ 30 ቀን አካባቢ ያህል መጠቀም ትችላላችሁ ማለት ነው። ለ30 ቀን ያለ ምንም እንትን ቀኑ ቀረበም ራቀም ችግር የለም በትክክል ትሬድ ማድረግ ትችላላችሁ። ዋናው ግን ማወቅ ያለባችሁ ምንድነው ከዴድላይን በፊት የምታደርጓቸው ማንኛውም ትሬዶች ሴፍ ናቸው። ፕላትፎርሙ ላይ የላኩልን መልእክት አለ እዛ ላይ እንደሚለው ከዛ በፊት ከጁን 2 በፊት የሚደረጉ ማንኛውም ትሬዶች ሴፍ ናቸው። ፒቱፒ ትሬዶች ማለት ነው። ችግር የለውም ይፈቅዳሉ። ከጁን 2 በፊት መግዛትም መሸጥም ትችላላችሁ። ኢቨን ላይክ ጁን 1 ላይ የጀመራችሁት እንትን ካለ እስከ ያው ሴለሮች ወይም ባየሮች ብር ላያስገቡ ላይለቁ ይችላሉ ዩኤስዲውን። ስለዚህ እሱ ነገር እንዳያሳስባችሁ። ከዛ በተጨማሪ ደግሞ ከዴድላይን በፊት የተጀመረ ማንኛውም አይነት ዲስፒዩት ሊኖር ይችላል። ወይም ደግሞ እነዚህ ፕላትፎርሞች ላይ እንደምታውቁት ሰውየው ዩኤስዲ ካለቀቅላችሁ ወይ ብር ዲፖዚት ካላደረጉላችሁ ክርክር ወይም ዲስፒዩት ይኖራል። ስለዚህ እነዚህ ዲስፒዩቶችን በትክክለኛ በፊት እንደሚደረገው ኖርማል በሆነ ወይ ተቀባይነት ያገኛል በቴሌግራም ማለት ነው። ችግሮቻችሁን ሶልቭ ያደርጉላችኋል። ግን ማስመር ያለባችሁ ምንድነው እነዚህ ኬዞች ከጁን 2 በፊት የተጀመሩ መሆን አለባቸው። ወይም ደግሞ ጊዜው መጠናቀቂያው ጊዜ ከተባለው በፊት የተጀመሩ መሆን አለባቸው። እንደዛ እስከሆኑ ድረስ ኢቭን ዶ እንዲህ አይነት ችግሮች ቢገጥሟችሁ ፈንዴን ሉዝ አደርገዋለሁ የሚል ነገር ፍራቻ እንዳይገባችሁ እስከ ጁን 2 ድረስ የተጀመሩ እንትኖች ኢቭን ክርክር ዲስፒዩትን ቢኖራችሁ እስከዛ ድረስ ሶልቭ ይደረግላችኋል። የእናንተ ሶሉሽን ያው ኖርማሊ እንደሚደረገው ሶሉሽን ይሰጣችኋል ማለት ነው። ከዛ በተረፈ ፒቱፒው ከቆመ በኋላ ከዚህ በኋላ በኢትዮጵያ ብር ምንድነው የሚሆነው የሚለው የኢትዮጵያ ብር ትሬድ ማድረግ አንችልም ከዚህ በኋላ ቴሌግራም ዋሌትን ተጠቅመን። ያኛው አንዱ ዲስአድቫንቴጅ ነው። ሌላው ግን እዛ ላይ ክሪፕቶ ሆልድ ማድረግ ትችላላችሁ፣ ዩኤስዲ ሆልድ ማድረግ ትችላላችሁ። እዛ ላይ ያላችሁን ዩኤስዲ ወደ ሌላ ዋሌቶች መላክ ትችላላችሁ። ስፔሲፊካሊ አሁን ይሄንን የምልበት ምክንያት ዩኤስዲ ሆልድ ማድረግ የሚፈልጉ ሰዎች አሉ፣ ወይም ደግሞ ያላቸውን ዩኤስዲ ወደ ብር ኤክስቼንጅ ማድረግ የማይፈልጉ ሰዎች ይኖራሉ። ዲቱ የተለያየ ለስራ ጉዳይ ሊሆን ይችላል፣ ፐርቼዝ ለማድረግ ሊሆን ይችላል። ኢቭን ጀስት ያላቸውን ገንዘብን በውጭ ሀገር ከረንሲ ማስቀመጥ የሚፈልጉ ሰዎች ይኖራሉ። ለናንተ ይሄ ጥሩ መረጃ ይሆናል። ቴሌግራም ላይ ብቻ ሳይሆን ባይናንስ ላይ የሚሆን ሜክስ ላይ የሚሆን ማንኛውም ፕላትፎርም ላይ ያላችሁን ዩኤስዲ ሆልድ ማድረግ ትችላላችሁ። የሚከለከለው ግን በኢትዮጵያ ብር ፒቱፒ ላይ ገብታችሁ መግዛት
ወይም ደግሞ እናንተ ሆልድ ያደረጋችኋትን ብር መሸጥ አትችሉም ነው የተባለው እንጂ ዋሌቱ እንዳለ እንትን ፈንክሽን ያደርጋል ማለት ነው። ሶ ይህ በእንዲህ እንዳለ ደግሞ ባይቢት ማስተር ካርድ ለምትጠቀሙ ሰዎች አዲስ የወጣ መረጃ አለ። ያ ደግሞ ምንድነው ባይቢት ማስተር ካርድ የሚሰጠውን ሰርቪስ እንደሚያቆም ተናግሯል፣ ወይም ደግሞ ካንስል እንደሚያደርገው ታውቋል ማለት ነው። ይህን የሚያደርግበት ምክንያት ምንድነው? ያላቸውን ካርድ አፕግሬድ ሊያደርጉት ወይም ደግሞ ወደ ቪዛ ፕላቲኒየም አፕግሬድ እንደሚያደርጉት በላኩት ኢሜይል ወይም ደግሞ ማስታወቂያ አሳውቀዋል ማለት ነው። ስለዚህ ምንድነው የሚፈጠረው? ባይቢት ካርዳችሁ ጋር አፕዴት እንድታደርጉ የሚጠይቃችሁ ነገር ኢን ዘ ኔክስት ሰቨራል ዴይስ ቼክ አድርጉት። አንዳንድ አካውንቶች ላይ አቬሌብል የሚሆንበት ሁኔታ አለ። ሶ አፕዴት እንድታደርጉት ይጠይቃችኋል፣ ወይም ደግሞ እንደ አዲስ ካርድ አድ እንድታደርጉ ሊጠይቃችሁ ይችላል። ስለዚህ እንደዛ አድርጋችሁ ባይቢት ቪዛ ፕላቲኒየም የሚለውን ካርድ እንድታገኙ ያደርጋችኋል። ማስተር ካርዷ ናት አገልግሎት መስጠት የምታቆመው ማለት ነው። ይህንንም ብዙዎቻችሁ ሚስኮንሰፕሽን የሆነ የተሳሳተ መረጃ ከየቦታው ስታገኙ ስለሰማው በዚህ ቪዲዮ ክሊር አውት ላድርግላችሁ ብዬ ነው። ሶ ፒቱቢን በተመለከተ ብዙ ነገሮች ይኖራሉ። ላይቭም እንድንነጋገር እንትን እያደረግኩ ፕሪፔር እያደረግኩ ነው። ሶ ቴሌግራማችን ዲስክሪፕሽን ላይ አስቀምጥላችኋለሁ ቻናላችንን፣ በዛ ገብታችሁ ጆይን አድርጉ። እዛ ላይ ብዙ አይነት ነገሮችን ዲስከስ እናደርጋለን። አዳዲስ ሜቢ ዌዮችም የሚኖሩ ከሆነ እዛ ላይ ዲስከስ እናደርጋለን። ሞር ኦፍ ዩቲዩብ ላይ ፖስት የማይደረጉ ነገሮችን በዛ ኮሚኒቲ ላይም ስለምለቅላችሁ ጆይን ማድረግ እንዳትረሱ፣ አዳዲስ መረጃዎችን በዛ ስለማሳውቃችሁ። ከዛ በተረፈን ኢንፐርሰናሊ ማናገር ወይም መጠየቅ የምትፈልጉ ሰዎችም በዛው በቴሌግራም ቻናል በኩል እኔን ኮንታክት ማድረግ ትችላላችሁ ማለት ነው። ሶ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። ከዚህ ጋር ተያይዞ የተለያየ ጥያቄ መጠየቅ የምትፈልጉ ግራ የገባችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቀጣይ እንድሰራ የምትፈልጉት ቪዲዮ ካለ ኮሜንት ላይ ሌት ሚ ነው። በትክክል ቼክ ስለማድረግ ስለማነበው ኮሜንታችሁን ሶሉሽን እንፈልጋለን ማለት ነው። ለምትሰጡኝ ሰፖርት በጣም ቴንኪዩ። ቴሌግራም ዋሌትን በተመለከተ ያለው መረጃ ይህን ይመስላል። ስለ ባይቢት ማስተር ካርድ ደግሞ ዲቴይል ቪዲዮ እንድሰራላችሁ የምትፈልጉ ሰዎች ካላችሁ፣ ማለትም ካርዱን አፕዴት እያደረግኩት እንዴት እንደሆነ እንዳሳያችሁ የምትፈልጉ ከሆነ ከበድ የሚላችሁ ካላችሁ ኮሜንት ላይ ሜቢ አሳውቁኝ። ስክሪን ሪከርድ አድርጌ ቪዲዮ መስራት እችላለሁ ማለት ነው። ያው ብዙ ሰዎች የምትፈልጉ ከሆነ ቪዲዮ ማልሰራበት ምክንያት ስለማይኖር ቪዲዮ እሰራላችኋለሁ። ሶ ለዛሬ ያዘጋጀሁላችሁ ቪዲዮን ይመስላል። አይ ሆፕ ምንም ኮምፕሊኬትድ የሆነ ነገር እንትን አላልኩባችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበርኩኝ ከቴሶ ቻው።